አልተመቸውም። በቃ ጆይን ብሎ ገስት ላይ ገብቶ በትልቁ ሆኖ ነበር ሲያወራ የነበረው። እኛ ጋር ግን ያሁን 50 ሺህ ህዝብ ሆኖ እዚህ እየጠበቀው በስልክ አንዴ ካርድ አለቀ ያለን አንዴ የዛን ሁሉ ሰው ጭንቅላት ነርቭ እየነካ ነበር ሲያወራ የነበረው። በእጁ ያለውን ሰው አለማወቁ ይመስለኛል። እዛ ውስጥ ያሉ የብዙሃን ነፍሶች እዛ ላይ ስለወደቁ ማንም ባለ ያለው ሰው ስለሌለ ይሄም ተዳፍኖ የሚቀር መስሎት ይሆናል። እውነት ለመናገር ያና ጉዳይ ተዳፍኖ የሚቀር ቢሆን ኖሮ እስከዚህ ደረጃ አይደርስም ነበር። ምናልባት በእንደዚህ አይነት ጉዳይ ከፍተን ላናወራ እንችላለን ከዚህ በኋላ። ሁሉም ሰው ግን ጠዋት ማታ ያናን ፎቶ በመፖስት ፍትህ እስከምታገኝ ልጅቱ በህይወት ያለች ነፍስ መቼ እወጣለሁ ብላ የምትጠብቀው ታችን እስከምትለቀቅ ድረስ ማንም ወደኋላ የሚል ሰው እንደሌለ ቁርጡን እንድታውቀው እየሰማ ስለሆነ አካውንት ስላለ ቁርጡን እንድታውቀው ፈልጋለሁ። ሁለተኛ ምናልባት መረጃ የሚሰጡ ሰዎችን ከነገ ወዲያ በዛ መንገድ ስትመጡ አገኛችኋለሁ ይሄን ያላችሁት ምናምን ብለህ የምታስፈራራው ነገር ደግሞ የሰው ልጅ ህይወት የሚያውቀው እግዚአብሔር ነው። የሚኖረውንም የማይኖረውንም የሚያውቀው እግዚአብሔር ነው። ስለዚህ እዛ ላይ ለምን ቦታ እንደተቀመጥክ አንተ አሁን ግልጽ እያደረግክ ነው። የራሱ ሰው አለ። በብሔር ተዋርናችሁ ነው። እዛ መንገድ አላችሁ። የሆነ ብሔር የሚሄድበት በዚህ ነው፣ የሆነ ብሔር የሚሄድበት በዚህ ነው። መንገድ አንዱ ቆርጦ ከሄደ ትያያዛላችሁ፣ ሰው ለሰው ትያያዛላችሁ፣ ገንዘብ ለገንዘብ ትያያዛላችሁ። በጣም ከባድ ነው እየሆነ ያለው ነገር። የሰው ልጅ በሰውነቱ ሊከበር ይገባል። የመጀመሪያው ነገር በሰውነቱ። ሁለተኛ ደግሞ እንደ ጾታ ከተባለ ሴት ልጅ እንክብካቤ ያስፈልጋታል። ያ ሁሉ ጎረምሳ እዚህ ሻወሩ ሳይድ እዚህ ምግብ ተመገበ እያልክ ከምታዛን ነው ሴቷ ልጅ ተቀበለ እንክብካቤ ብታደርግላት እህትህም እናትህም አገርህም ናት። ሀናን የመሰለች ልጅ ፀሐይ ላያት የምታስፈራ አባቷ ቀና ብሎ ላያት የምታሳሳ ልጁን በረሃ ላይ አግተህ አስቀርተክ ያ ሁሉ ሰው የሆነ ቀን የሆነ ደህና ጫማ እንኳን ሰው እኮ ሲወድቅበት ስሜቱ ይጎዳል አይደል እንዴ? ሰው የወደቀ ሳይመስላቸው ቪዲዮ እየሰሩ እየጨፈሩ ኢትዮጵያ የገቡ ጎረምሶችን 11 ቀን ቤት ሲቆዩ ድረስ ሀና የታለች አልተባለም። ቪዲዮም አልተሰራም። ለምን? ፐርፐዝ ልጅቱ ሆልድ እንድትደረግ እዛ ቦታ ላይ እንድትቆይ ስለተደረገ ነው። ይሄ ሚሊየን ህዝብ ነው እየጠየቀ ያለው። ሚሊየን ህዝብ መቼም ነው የምልህ መቼም ይሄን ከዚህ የሚያውቀው ሁሉ ሀና እስካልወጣች ድረስ መጠየቁን አያቆምም። አንድና አንድ ምርጫህ ገነን ቀብረናታን ያሉ ሰዎች ውሸታቸው መሆኑ ስለምታውቅ ደውለህ ያችን ልጅ ካደረሳችሁበት አምጡ፣ የማታመጡ ከሆነ ለኢትዮጵያ ህዝብ አሳልፌ እናንተን እሰጣችኋለሁ፣ ማምለጫ መንገድ የለህም ብለህ ውጥር አድርገህ ስትይዘው ልጅቱን አምጥቶ አይ ዋሽተን ነበር እንደዚህ ሆኖ እንደዚህ ተጣልተን ምናምን ብሎ ልጅቱን አምጥቶ ይሰጣል። አይ እኔ ልጆቹን አምናቸዋለሁ የሚመጣውን እርምጃ እኔ እወስዳለሁኝ ምንም ችግር የለብኝ የምትል ከሆነ ደግሞ በእነሱ በኩል የሚመጣውንም በአንተ በኩል የሚመጣውንም ማንኛውንም ኃላፊነት ለመውሰድ አንተ መዘጋጀት ነው ያለብህ። ቢካዝ የሰው ነፍስ ነው እዛ የታገተው። ቢካዝ አንዲት የምታሳሳ ህፃን ልጅ አመት ያልሞላው ህፃን ልጅ ጥላ እመለሳለሁ ብላ የሄደች እናት እኮ ናት እኮ ዋጥ መቋቋም የማትችል የምታሳዝን ምስኪን ልጅ ማለት ነው እንዴ። ማን መጥቶ እንዲጮህ ነው የምንፈልገው እኛ? ንገረኝ እስኪ። ሰላማዊ ሰልፍ እንድንወጣ ነው? የት ነው የምንወጣው? የያዛ ሰው ባይታወቅ ብትጠፋ ነበር አፋልጉኝ የሚባለው። የያዛ ሰው ይታወቃል። 4-5 ጎረምሳ ፊት ለፊት ሀና የታለች ስትለው ለጥ ብለህ ካልሆነ እቀልምሃለሁ በጥይት እያልክ ያስፈራራው ሰው ቆሞ ያየ ሰው ነው የመሰከረው። ስለዚህ ለምንድን ነው የተደረገባት ልጅቱ? በሴትነቱ ማምለጫ መንገድ የለም። ቦታው ተራራማ ነው፣ ሸለቆ ነው። በተፈጥሮ ቦታው አቀማመጥ አደጋ አለው። እሱም ቦታ ተገን አድርጋችሁ ነው ስራ እየሰራችሁ ያላችሁት። የደከመ ልታግዙ የራበው ልታበሉ አይደለም እዛ የተቀመጣችሁት። ገያም አይደለም የተቀመጣችሁበት ቦታ። ከቃላታችሁ ከስራችሁ እንደው ሌላው ይቅር ተካይ ምንድነው ስራ ስትዩ እኮ ምንድነው ያለው? እንደ ማንኛውም ሰው ደንበር ላይ እንዳለ ሰው ስራ ምኖረው አለ አይደለ? ከዛ አሊ የተናገረው ምንድነው? ደላላ ማን ነው? ይመች ምንድነው የሚሰራው? እንደዚህ እንደ ሴት ብቻ ወንድ ብቻ አፓርትመንት አለ፣ ሸራ አለ። አሁን ደግሞ ሌላ እየተገነባ ያለ ቤት አለ። ጭራሽ እኮ በጣም እየተደራጀ እኮ በግንብ እኮ ቢልዲንግ እየገነባ እኮ ነው። አሁን ቴምፖራሪ ነው ሸራው። ከቴምፖራሪ ደግሞ ወደ ፐርማነንት ቢልዲንግ ተገንብቶ የሴት ሴክሽን የወንድ ሴክሽን ሊባል በደንብ ሞር ተጠናክሮ ሊሰራ ማለት ነው እኮ ነው የምልሽ። በቃ የሆነ እኮ የሪፊውጂ ካምፕ እኮ ነው የሚመስለው ሲወራ እኮ። በዛ ላይ ደግሞ የቀረችው ልጅ ደግሞ የምታሳዝን የመጨረሻ እንዴ ያቺኛዋ ልጅ ለቀው ሂጂ ሲሏት ይችኛይቱ እንደተያዘች ብሎ የሚጠይቅ ማህበረሰብ ይመጣም ብሎ ሰው እንደታሰበ ማሃቡ እንዴ ሞታለች ስንላቸው እንደ ጅል ዝም ብለው ነው ይቀበላሉ ብለው ስላሰቡ ነው እኮ ነው ልጅ ከአመት በላይ የታገተች ከተለቀቀች ለ30 አመት እንጮሃለን እንጂ ገላችኋታን ብለን አናምንም። ከገደላችኋት ደግሞ ከዚህ በኋላ ነው የምታጠፏት እንጂ እስካሁን በህይወት አለች ልጅቱ። በአይን በበረቱ ያየ ሰው አለ እያለ እየመጣ እየተናገረ ነው። ስራህን አልተናገርክም። ደላላነት ስራህን ክዳህን። ልጆቹ መስክረዋን በማን ደላላ እንደሄዱ እሱ አንዱ ማሳያ ነው። ሁለተኛ ደውለህ ያስረዳህበት ምክንያት በጣም ሰብአዊነት ያልተላበሰ ግድለሽነት እረራ የሌለው በሰው ቁስል ላይ በሰው በወላጅ በቆመ ህዝብ ላይ ቁስል ጨው መነስነስ
እሱ ነው እንጂ አሳማኝ ነገር ያልሆነ ነገር ስለሆነ ልጅቱ በህይወት አለች። ልጃችንን መልስልን። አንድና አንድ ይሄ እንደ ኢትዮጵያ ህዝብ ነው። በብሔር አይደለም የጠየቅንህ፣ በምንም አይደለም። አንተ ራስህ ነገሩን ጎትተህ ወደ ተወሰው እንደፈለክ ግን የኢትዮጵያ ህዝብ አይተዋል። እኛ ደግሞ እየጠየቅን ያለ ነው ለምን ይሄን አደረክ እያልን አይደለም። አሁንም ቢሆን የትም አታመልጥም። ያ ማህበረሰብ በአንድ የሚኖር ነው። የተፈጠረበትን ቁርሾ ፈቶ ለወደፊት በአንድነት የሚኖር ማህበረሰብ ነው። እሱ እንደሆነ ነው የምንፈልገው። ማንም በሆነ ጉዳይ ውስጥ መግባት የለበትም፣ ሊኖርም አይገባም። ይሄ መታሰብ አለበት። አንድና አንድ በብሔር ልትሸጎጥ አትችልም። እኔ ወንጀል ከሰራሁኝ ከማህበረሰብ አንድና አንድ ልጅቱ አደጋ ላይ የጣሉ ሰዎች አሉ። ደላላ ነው የላካት። መሪ የተባለው ሰው እንኳን ሊመራት ወስዶ ነው አስረከባት። ሁለቱ ሽፍቶች ለተክለ የምትሰሩ ሰዎች ልጅቱን ይዛችኋት የነበረ ከፊት ያለችው ልጅ ለቃችኋል። ተክላይ ሞታርጅ ነው የሆንከው። በማታውቀው ነገር ገብተህ እየተከራከርክ ነው። ያ ማለት አንተ አለህበት ማለት ነው። ልጅቱን እንዳይለቋት ያደረግከው አንተ ነው ማለት ነው። በዚህ ደረጃ ከተከራከርክ ይሄን ነው የምለው። ቴንኪው። መጨረሻ ማስተካከያ እሰጣለሁኝ። ኃላፊያቸውን እንደመሆኑ መጠን ኃላፊነት መውሰድ አለበት። ኃላፊያቸውን እኔ ደግሞ የእሱ አቅም ደግሞ የእሱ አቅም ደግሞ ልጅቱን አንሰጥም ካሉ ልጆቹ መረጃ በእጃችን ፎቶ ቪዲዮ አቀረጽ ነው የለንም ካሉ ልጅቱን ካላስረከቡት እርምጃ የሚወስደው እሱ ነው በእነሱ ላይ። አለቀ። አንድና አሳልፎ እሱ አልስማማም በእነሱ ሀሳብ እነሱን አራቱን መሪዎች ስማቸውን ፎቶቸውን አሳልፎ ይስጥ ለህግ። አንደኛ። ሁለተኛ ነገር ደግሞ አምናቸዋለሁ 100%። ራስን ብቻ ነው 100% ማመን የምትችለው። እንዴት በአይንክ ስትሞት ሳታይ እነሱ በአፍ ስለነገሩ ብቻ መሞቷን ያየ አካል እኮ የለም። መኖሯን ግን ያየ በጣም ብዙ ሰው አለ። በህይወት መኖሯን ያየ ብዙ አይነት ምስክር አለ። መሞቷን ግን ያየ አንድ አካል ስትሞት አይቻለሁ፣ አስክሬኗን አይቻለሁ የሚል አንድ አካል እኮ የለም። እሱን እኮ ነው የምልሽ። እንደው ከተጓዙ ከ9 ወይም በላቸው ከ7 አንዱ ሳያይ ይቀራል እንደ ልጅቱ ስትሞት። እነሱ እንደው ደመነፍስ ናቸው። እንደ ልጅቱ ስትሞትባቸው ያን ሁሉ መንገደኛ ሳያሳዩ የሚሰዷቸው ልጅቱን ሊለቋት እንደማይችሉ እነሱ ያውቁ ስለነበረ ነው። ስትነሳ ጀምሮ ቀመር ተቀምሮ ስለነበረ እንደደረሰች ወደ አክሽን ነው የገቡት። እንዴ ሴት ልጅ ለምን ትመታለች? ምን ስትሆን ነው የምትመጣው? ታቡ በሴትነቷ ተካስሶባታል። አስገድዶ መድፈር ደርሶባታል። ደግሞ እኮ እነዚህ ልጆች ጭራሽ እዛ ገደሉ ጋር ስንደርስ ከዛ በኋላ አላየናትም ቢሉ መልካም። ደብድበዋትኝ አደጋ ደርሰውባትኝ አዝረዋ መጧት። ከፊታችን ዘፍ አድርገው ጣሏት እያለ እኮ ነው። ከዚህ በላይ ምን ማስረጃ አለ? ምን ማለት ተደበደበችው? ምን አድርጋ? ምን ወንጀል ሰርታ? እርዳታችሁ እዛ ላይ የምትሰሩ ስራ ይሄ ነው? እርዳታው ይሄ ነው ለሴት ልጅ? ስለዚህ ማምለጫ መንገዳችሁ ዝግ ስለሆነ ማህበረሰብን ለማህበረሰብ ለማጋጫት የምትሄድ በዚህም በኩል በዛም በኩል ያለ የልጅቱን ፍትህና የልጅቱን ነፍስ የምትፈልጉ ከሆነ ተክላይና ተክላይ ብቻ የልጅቱ ነፍስ ተጠያቂ ነው። እኛም ማናቃቸው እሱ የሚያውቃቸው ሁለቱ ሽፍታዎች ተጠያቂ ናቸው። ተክላይ ከነፃ ሊወጣ የሚችለው እነዛን ሁለት ልጆች አሳልፎ ለህግ መስጠት ነው። ለማህበረሰቡ ወዚህ ላለው ሰው በላይቭ ሲፈልግ ያምጣቸው፣ በቪዲዮ ቀርጾ ይላካቸው። እነዚህ ናቸው ብሎ እስከ አድራሻቸው እስከ ስማቸው እስከ ቦታቸው ያስረዳ ያስረክብ። ከዛ በኋላ እሱ ላይ ያለው ጥያቄ በተወሰነ ደረጃ ይቀልለታል። አሁንም አለቃ ነው እሱ፣ ለነሱ አሰሪ ነው። በዚህ ደረጃ ሰው ልጅ ህይወት እንደዚህ ሲያደርጉ ለምን ዝም ይላቸዋል? ሌላ ጥያቄ ነው። ማምለጫ መንገዱ ዝግ ነው። መልሱ አንድና አንድ ነው። ልጅቱ እቻት መልሻለሁ ብሎ መስጠት ብቻ ነው። ለዚህ ደግሞ ድፍን የኢትዮጵያ ህዝብ እንደ ሰው ነው፣ እንደ ብሔር አይደለም፣ እንደ ሰው ሴት የሆነ ሁሉ በተለይ ይህን ጥያቄ እየፖሰተ የሀናን ፕሮፋይል ፍሪ ሀና እያለ ፕሮፋይል እያደረገ ሀቡም ሁላችንም ፕሮፋይል እያደረግን እየፖስትን ዝም አንልም እያልን ትኩረቱ እልባት እስከሚያገኝ ድረስ እንቀጥላለን። ይሄ ነው መፍትሄው። ቴንኪዩ። በህግም መሄድ ያለብን ድረስ እንሄዳለን። ሚዲያ ብቻ አይደለም ፍትህ እንዳይቀር እሱ ግለቦች መናገር ያለበትን ነገር የግድ እዚህ መናገር የለበትም። ማውጣት የሌለብህ ነገር አታውጣው። ምክንያቱም ከታች ስራ እየተቀደመ ስለሆነ እሱ ነገር እንግዲህ ግልቦች የጀመረበት ነገር አለ። በሱ መንገድ መሄድ አለበት። ቴንኪዩ። እሺ መንገደኛው ሳሪቲ ከመጣሽ አንቺ መቅደም ሌዲስ ፈርስት ብለናል፣ ግን ያው አልነበርሽም ቅድም። ችግር የለም ያው አለ ኦርደር እያወጣሽ ነው። መጣለሽ አለ አውራ ዋናው ተክላይ ነው ጋይስ፣ ዋናው ተክላይ ነው። ዋናው ከላይ ያለ አመሰግናለሁ። ወራው ከንበል ሁላችሁ እሺ፣ አመሰግናለሁ ሁላችሁንም። እንግዲህ ሚኪ ጠቅላላ አድርጎታል ያለውን ሐሳብ። ይሄ ልጅ ዋና ወንጀለኛ መጀመሪያ ያን ድርጊት እንዲፈጸም ሲያመቻች የነበረ ይመች የሚባለው ጭንቅላቱ ያነሰ ሆዱ ያበጠ ህሊና የሌለው ልጆች አሉት፣ የሚያሳሱ ህፃን ልጆች አሉት፣ ሚስት አለው፣ እናት አለው፣ እህት ይኖረዋል።
መጀመሪያ እሱ ነው ዋናው ተጠያቂ። ሁለተኛው ደግሞ በኃላፊነት የተሰጠው ይሄን ነገር አሳልፎ ደህና ቦታ እንዲያደርስ በኃላፊነት የተሰጠው ተክላይና ግብረ አበሮቹ በተለይ አራቱ ሲመሩ የነበሩና ሁለት የሱ ሚኒሻዎች ከናንተ ራስ ሰማለሁ ተቋርጦ ነበር ነበር ጋይስ ሁላችሁም አንድ ላይ ኮፒ ሊንክ አድርጉ ፕሊስ እሺ ኮፒ ሊንክ አድርጉልን ፕሊስ እንዳይቆራረጥ ይሄም ሁላችሁንም እንዲዳረስ እንፈልጋለን ተክላይና ግብረ አበሮቹ አራቱ መንገድ የሚመሩት ሁለት ሚኒሻዎቹ የራሱ ሚኒሻዎች ናቸው እነሱን ዋና ተጠያቂዎች ናቸው ምናልባት ይሄን አጋጣሚ ይሄን ጊዜ ተጠብቁ የነበረ ይመስለኛል ይሄ መጨረሻችሁ ነው የመጨረሻችሁ ከዚህ በኋላ በእናንተ እጅ የሚሰቃይ ሴትም ይሁን ወንድ አይኖርም ይሄ መጨረሻችሁ ነው እኛ ለምንናችኋል በውስጥ መጣችሁ እንድታውን ራሳችሁ በፈለጋችሁት መርጣችሁ በውስጥ እንነጋገር ብላችኋል በውስጥ መነጋገር አልፈለጋችሁም ከዛ ሌላ ነገር ለማስመሰል ነገሩን ወደ ብሄር ለመውሰድ ፈልጋችሁ ሌላ ቦታ ቲክታክ የለንም ስትሉ የነበረ ሰዎች ሌላ ቦታ ሄዳችሁ ነው ያገኘናችሁ ስለዚህ ያ በግሩፕ እየተጠበቅናችሁ ነበር መጣችሁ መፍትሄ ተሰጡናላችሁ ምናልባት ሐሳው የማይቀይር ሬሳና ሬሳ ብቻ ነው ብለን ሰላምን ሐሳባችሁ ልትቀይሩ ትችላላችሁ ብለን ጠብቀናችሁ ነበር እናንተ ግን ይሄን እድል ልትጠቀሙበት አልፈለጋችሁም ምናልባት የጊዜ ጉዳይ ሆኖ ዛሬ ነገ ልታመልጡ ትችላላችሁ እመኑኝ ወደፊት ግን አታመልጡም የትም አታመልጡም በህይወት እስካላችሁ ድረስ የትኛውም ዓለም አሳደን የገባችሁበትን ገብተን እንይዛችኋለን እቺ ልጅ በህይወት ካላስረከባችሁ በጣም ብዙ የምታሰቃዩአቸው የደሃ ልጆች አሉ ሰርተው ሊያልፍላቸው ሊለወጡ ነገ የተሻለ ህይወት ሊኖሩ ወልደው ከብደው አይናቸውን ባይናቸው ማየት የሚፈልጉ የሚያሳሱ ሴት ልጆች አሉ እናንተ ጋር ስለዚህ እነሱንም ምናልባት የነሱ ስቃይ የሚያበቃበት ጊዜ እየደረሰ ይመስለኛል ስለዚህ እየሰማችሁ ነው ከታች ቁጭ ብላችሁ እየሰማችሁ ነው ያላችሁት ይብቃችሁ ከዚህ በኋላ ይብቃችሁ ወደ ህሊናችሁ ተመለሱ ይበቃችኋል ካሁን በፊት በራሳችሁ ወገን በራሳችሁ እህቶች በራሳችሁ ወንድሞች የፈጸማችሁት ግፍ ይበቃችኋል አሞራ መጥቷል ሳቢው አሞራውንና ጊዜ ዳኛውን አስገቢያቸው አቡዬ ቴንክ ዩ ሚኪ ያንተ ሞዴሬተር አልሰራም ብሎ ነው ይሰራል አልተነሳም የሆነ ሞክረው ጊዜ ዳኛውን ካለ ከዛ ኢንቫይት አድርገው አልተነሳም ማይዝ ግን የነበረው አንከፍቻለሁ እንጂ ሞዴሬተር አለ ወደ ስራ ከመካተት ሁለት ደቂቃ ላውራ ታለም እሺ ዳኛውንና ሞራው እሺ ተስፋ ላስቀድመሽ ጠቅላላ ነገር እንግዲህ 100% እንደ ሀና ስናስብ ሙሉ በሙሉ ሚኪ ያለውን ነው እኛ ምን ገዛው እንደ ቲም ተግባባን እኔ ሚኪ ያለው 100% ያስማማኛል ከዛ ውጪ እድል ምን ሰጣው ዛሬ ነው መጥተው መናገር ከቻሉ ያለውንም ነገር ለማስተካከል አንድ ቀን ነው ከዚህም በኋላ ምን ሰጣቸው ከዛም በኋላ እኛ ምን ሄድበትን ነገር መልክ ቀይረን መምጣትና ምን ማድረግ እንዳለብን ነው መስራት ያለብን ስለዚህ እዛው ሞተች የተባለበት ቦታ ላይ ምናልባትም እነዚህ አራቱ ሰዎች እንደው አራቱ ናችሁ ከምትቀብሩ 9 ሰው ቁጭ ብለው እናንተ ብትተጋገዙና ጸሎት ብታረጉላቸው ምን ነበረ አደራ የተሰጣቸው ሀገር ልጆች ይያሉ ነው እናንተ ናችሁ ሀገር ልጆች ቤት ሄደው ወደ ሀገር ቤት ስትገባ ለቤተሰቡ ምን ነግሩት እናንተ ናችሁ ነውና አስክሬኗን ንቅበር እቹት እህታችን አለፈችብን ለምን ሳትሉ ከዛ ሁሉ የገቡት እኮ 4 እና 5 ልጆች ሀገር ቤት ገብተው በቲክቶክ የገቡት በተች ስልክ አይደለም በዘመናዊ ስልክ ነው ያወሩን ያሉት እዛው ጋር እኮ የሚቀርጽ ልጅ ነበር በየቦታው እየሄደ የሚቀርጽ የገጠር ልጅ ነበር ለምን ከሱ ስልክ ተቀበላችሁ አልቀረጻችሁም ነውና ስቲን ንቅበራት ለምን ጸሎት አላደረጋችሁም ፈጥኖ ለመሄድስ 14 ሰው አንድ ላይ ቢቀብር ይሻላል 4 ሰው 4 ሰዓት መፍጀት ለምን አስፈልገ ቦታው አደገኛ ከሆነ ቢታወቅ ከሆነ እዛ ጋር ለመቅበር ለምን አልፈጠናችሁም ተባብራችሁ ለምን አልቀበራችኋቸው 9 ሰው ተባብሮ ቢቀብር እኮ ለምስክርም ይሆናል ነገ እኮ አራቱ ባይገኝ ለቤተሰብ ያረዳል አባት እኮ ሲቸገር የነበረው አንተ አምኜ ነው ብሎ ነው ገጠር ለገጠር እኮ አሊ ጋር ባገር ሄደ የተባለው አይደል
እያንዳንዱን ነገር ድራማውን ተውትና አንድ ቀን እድል ምን እንሰጣችሁ መታችሁ ማውራት ያለባችሁን እንድታወሩ ነው። ልጆቹን አሲዝ አንተም ተክላይም ይመችም ምን ጉዳያችን ከስድስታችሁ ጋር ነው። ሞታለች ካሉት 4 ሰውና ከቀበሩት እና ከዋናዎቹ ከናንተ ጋር ማለት ነው። ይሄ እስካልመጣ ድረስ ደግሞ እኛ መልካችንን ቀይረን ከአንድ ቀን በኋላ ምን ሄድበትን ነገር እንወስዳለን። አመሰግናለሁ። ተስፍሽ ዋናው ጉዳያችን ደግሞ ያ ይመች የሚባልም አለበት። እሱንም እንዳትረሳ እኮ ይመች ተክላይና 4 6 ማለት ነው። ሌሎቹም ምስክር ስለሆኑ 9ኙም እነሱም በሚጠየቁበት ሰዓት ይመጣሉ። እነሱ እኮ አልቀሩም። እስከዛሬም ስንለፋ የነበረው እነሱ ላይ ነው። ኤኒዌይ አመሰግናለሁ። ሀቡ ወደ መፍትሄ ግቡ። ቴንኪው ተስፍሽ ስለመጣ ቴንኪው። እሺ እኔ ልጨርስ። ተስፍሽ ስራ ስለሚሄድ ብዬ ነው ያስቀደምኩት። ስለዚህ እድል ሰጥተናቸዋል። የኢትዮጵያ ሕዝብ እድል ሰጥቷቸዋል። በውስጥ እናወራለን ተባብለን የሰራቸው ስራ ግን ተገቢ ያልሆነ ከናንተ ምናልባት እናንተ ምንም ስለማይጠበቅ ከናንተ አይጠበቅም ልላችሁ ነበር። ምንም አንጠብቅም ከናንተ። ስልካችሁም ሆን ብላችሁ ዘግታችኋል። ተዘግቷል። አሁን ተሞክሮላችኋል። በቲክታክ አካውንትም እንዳላችሁ እናውቃለን። ከታችን ቁጭ ብላችሁ እየሰማችሁ ነው። ስለዚህ ለአንዴና ለመጨረሻ ዛሬ እድላችሁን ተጠቀሙ። ከዚህ በኋላ ግን እንደዚህ አይነት እድል ላታገኙ ትችላላችሁ ነው የመጨረሻ መልእክቴ ነው። ሀቡዬ ይሄን ይመስላል። አመሰግናለሁ ስላዳመጣችሁ። የምጨምረው ነገር አለ። መንገደኛው ሁሉም ሰው ማወቅ ያለበት ነገር እኛ ነው እንደራደር ስንል ህገወጥ የሰዎች ዝውውርን የሚያካሂዱ ሰዎችን በብር ልንደራደር ሳይሆን ልጅቱን የያዛችሁበት ምክንያት ምንድነው አስረዱን ለማለት እንደሆነ ሁሉም ሰው ግንዛቤ የህግ አካላቶች መንግስት ይሄን ጉዳይ የሚሰማው ከሆነ እነዚህን ሰዎች በገንዘብ አባብለን ልጅቱን እንዲለቁልን ሳይሆን የተያዘችበት ምክንያት ምን በደል ሰርታ ነው እንደ ሰው ከመንገደኞች ተነጠላ የታፈነችበት አስረዱን ለማለት ነው። ሽፍታን በገንዘብ ልናባብል አይደለም። ይሄ የተሳሳተ እንትን እንዳይኖር ሁሉም ሰው ግንዛቤ እንዲኖረው ቴንክ ዩ። ህገወጥ የሰዎች ዝውውር እያበረታታንም አይደለንም። በዚህ አጋጣሚ አናበረታታምም፣ ተገቢም አይደለም። ነገር ግን እቺ ልጅ በህይወት አለች። በህይወት ያለች ልጅ ግን እንዲሰጡ እንፈልጋለን። የህግ አካላት ህገወጡን ስራውን የህግ አካላት ይከታተሉታል። ብዙ የህግ አካላት ከታች ሆነው እንደሚከታተሉ እርግጠኛ ነኝ። ለዛ ነው ቴንኪው ሚኪ ስላስተካከልከው። ሌላ ደግሞ እዚህ ጥያቄ በጣም ታሽ የጠየቁ ነው ተመልካቾች ልመልስላቸው። ሳያ እያሉ ነው። ሳያ ድምጽ መሆን አትችልም ስለተባለ በቃ ድምጽ ላለመሆን በቃ ስራውን እየሰራ ነው። እኛ ደግሞ በቃ እስኪ ደግሞ እኛ እንስራ፣ አንተ ደክመዋል፣ አንተ ሀሳቡን አጀንዳውን ካመጣኸው እኛ ደግሞ እስኪ ያለውን ነገር እናስኪድ በማለት እረፍ ብለነው ነው። እሺ ጋይስ፣ ምክንያቱም ድምጽ በመሆኑ ምክንያት ኮምፕሌን እየመጣ ነው። በቀደም ኮሜንታተሮች ምናምን ያለውን ግፍ ታውቃላችሁና ሀቡም ያው ሁላችንም እየተነቀፍን ነው። ምንም ቢሆን ግን ስለደከመው እሱ አረፍ በል እኛ ይሄን ነገር እናድርግ በማለት ነው። ሳያለ የምትሉ አለ ደህና ነው። ቴንክ ዩ። ሰላም እንዴት ናችሁ? ሳራ ከቀደምሽ ቅደሚ ወይም ከሌለሽ ሳራ ትንሽ ቢዚ ናት። ኦርደር እያወጣች አለ። ኦርደር እያወጣው ነው ግን እየሰማችሁ እናገራለሁ። ችግር የለም አቡዬ ማለት ቀደም ጊዜ እሺ። እኔ የምለው ነገር አንድ አህየውን ፈርተው ደውለውን እንዳይሆንብን በቅድሚያ መወቀስና መከሰስ ያለበት እዚህ ጉዳይ ላይ ይመች ነው። ምክንያቱም አሁን ይመችና ተክላይ ተካክደው ቢሆን ትኩረታችን ወደ ተክላይ ይሆን ነበር። ይመችና ተክላይ በፍጹም አልተካካዱም። አንድ አይነት ሰዎች የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም እነሱ እየተደዋወሉ ሀሳቡን ወደ ሌላ ህዝቡ እንዲቀይር እየታገሉ ነው። እኛን ጊዜ ለማጓተት እየታገሉ ነው። ይሄን ያክል አንድ ጋር እየሰሩ ያሉ ልጆች ተክላይን የሚያስፈልገን አንዳችም ነገር የለም። ተክላይንም ብንፈልገው እንዲህ በቀላል የምናገኘው አይደለም። 80 የታጠቀ ኃይል በዙሪያው ያለ እንዴት ነው ሚሲኤል እና ታንክ ላይ ሲፈላ የማይፈራ ሰውዬ በእኛ ቃል ሊፈራ የሚችለው? የታጠቀ ኃይል እዛ ነፍስ የታጠቀ ኃይል አለው። እዚህ መሀል ከተማ ላይ እንደው የህግ አካልም ካላችሁ እናንተም ስሙኝ፣ ከፍትህና ከስልጣን ገንዘብ እንደሚበልጥ እያየን ነው። እያሳያችሁ ነው በደንብ። እኔ ያደረጋችሁኝን አድርጉ ተናግሬ ለሞት ግን ይሄ እንዳይሆን የምትረዱን ነገር እዚህ መሀል ከተማ ላይ መኖሪያ ፍቃድ እያለው ማሽከርከሪያ ፍቃድ እያለው የመኪናው ታርጋ እየታወቀ የሚኖርበት ቤት እየታወቀ አሳዳችሁ መያዝ አቅቷችሁና ጥያቄ መጠየቅ አቅቷችሁ እንዳልሆነ ግልጽ የሆነ ነገር ነው።
ያ ምንድነው? ይቅርታ ጊዜ ዳኛው ታርጋው የሚታወቀው መኖሪያ ቦታው የሚታወቀው ማን ነው? ተክላይ ነው ወይስ ተክላይ በታጠቀ ኃይል ተከቦ የሚኖር ሰው ነው። ተክላይ ትዕዛዝ ተቀባይ ነው፣ አያገባውም። የመንገዱን መጀመሪያ ህግና ደንብ ስናውቅ አንድ መንገድ ሲወጣ ከ30 እስከ 50 የሚደርስ ጌሽ ወይም የመንገድ ጠባቂዎች አሉ። ከ5 ከ6 ያላነሱ ገፋር ወይም መሪ የሚባሉ ኃይሎች አሉት። በጣም ስለዚህ ይመችን ለመያዝ አንድ ሰው ሄዶ ኤምባሲ ሪፖርት ማድረግ አለበት። ይመች ህገወጥ የሰዎች ዝውውር ላይ እየሰራ ያለ ህገወጥ እንደሆነ ይመችን እኮ ለመያዝ ሀቢባ ይመችን ለመያዝ እኮ ይመች ራሱ ልጅቷን ጭኖ እኮ ለሹፌር እንደሰጣት ለሱዳኔ ሹፌር እንደሰጣት ቃል በቃል ራሱ ሲናገር ይመችም ሆነ እኮ ተክላይ እዚህ ቦታ ላይ ታብታብ እያደረጉ እንዳይቆራረጥባቸው ስናወራ እኮ እኛ እየሰሙ ነው ከታች። ይመችም ሆነ ተክላይ ታብታብ እያደረጉ ኤምባሲም ውስጥ የሚሰሩ ልጆች ታብታብ እያደረጉ እየተከታተሉ ነው። ጉዳዩን ስለተውትና መርዳት ስላልፈለጉ ነው እንጂ ህዝቡን ጩኸት መስማት ስላልፈለጉ ነው እንጂ እኮ በደንብ እየሰሙ እያዩ እኮ ነው። ተክላይ ራሱ ማንነኝ ይመች ራሱ ለሱዳኔ ሹፌር እንደሰጣት ራሱ ጭኖ ወስዶ እኮ በአደባባይ ተናግሯል። ለምንድነው ልትረዱን ያልፈለጋችሁት? ለምንድነው የህዝቡ ጩኸት መስማት ያልፈለጋችሁት? እንደው የህግ አካል የሆናችሁ ሰዎች እንባ ጠባቂ ነን የምትሉ ሰዎች ለምንድነው ይሄንን ነገር በትኩረት ማየት ያልፈለጋችሁት? እና ወንድሟ መጥቶ ሪፖርት ያድርግ ተብያለሁ። ኤምባሲ ጠይቄ ወንድሟ ይምጣና ሪፖርት ያድርግ። ራሱ ከመመስከር በላይ ሪፖርት ምንም የለም። ይመች በቃል በቃል እኔ ወስጄ ለሹፌር ሰጥቻታለሁ ብሎ ቃል በቃል ተናግሯል። እነሱ የሆነ ነገር ማድረግ ስላልፈለጉ ብቻ ነው። ተክላይን ሳይሆን አሁን ትግላችን ይመችን ነው። ትክክለኛውን መንገድ ከሆነ የምንፈልገው ይመች ጋር ነው ሁሉም ነገር ሊኖር የሚችለው። ይመች ታገኘ ወይም ለጥያቄ ቀረበ ማለት ልጅቷ እጃችን ላይ ናት። ተክላይን ብናገኘው የሚፈልገው ሰው ሄዶ ቢያገኘው እዛ ቦታ ላይ ልጅቷን አይሰጥም። ምክንያቱም እሱ ትዕዛዝ ተቀባይ ብቻ ነው። ይመች ስት ካለው ይሰጣል፣ ያዝ ካለው እሱና ይመችና ተክላይ ተካክደው ቢሆን እኮ በትክክል ተክላይ እስካሁን በገንዘብ ሆነ በሌላ ነገር በሌላ ምክንያት ተደራድሮ ልጅቷን ይሰጥ ነበረ መስጠት ላለበት ሰው። ግን አልተካካዱም። እንዴት አድርጎ ነው ለኛ አሳልፎ ሊሰጥ የሚችለው? ስለዚህ ሁለታችሁም ታብታብ እያደረጋችሁ እየሰማችሁ ነው የምትሰሙት ነገር እንደ ሰው ተክላይ እንደ ሰው ተሰምቶክ የሱን ትዕዛዝ ሽረፍ መስጠት ከቻለህ ስልጣን ልጅቷን ጊዜ ዳኛው እኛ ወንጀለኛ አንመርጥም። ሁሉም ወንጀለኛ ናቸው። መጠየቅ ባለባቸው ወረድስ እንጠይቃለን። አደኝ ለዘዴ ግን ልጅቱ እንድትወጣ ነው። ልጅቱ በማን እጅ እንደሆነች ፋይናል ስቴጅ እሱ ስለሆነ ነው እንጂ ማን ከመሰረቱ ጀምሮ ጌታውን ከሚባለው ጀምሮ ወንጀለኛ ናቸው እኮ ገባ። ለአባትየው ምንም አይነት መረጃ ኤቪደንስ ሀዘኑን የሚያወጣበት የፎቶ የሆነ ነገር ሳይልኩለትኝ እቃውን በስራ ሳያደርሱለትኝ ሞተች ብሎ ማርዳት ምን ማለት ነው? ይሄ እኮ ከባህልም ከስርዓትም በኢትዮጵያ እንደው ሰው ሲረዳ እኔ አውቃለሁ እንደዛ አይደለም ሲጀመር። ያችን የመሰለች ገና ሩጣ ያልጠገበች ልጅ መንገድ ላይ ቀርታ እቃዋን ቤት ሳያደርሱ ደላላ የራሷ ደላላ ከሱ ጋር ኮንታክት ሳያደርግ አጋሽ ደውሎ የሚያስፈራራበትን ይሄን የትኛው ዓለም ላይ ነው ያለ ነው እኮ? እንደው ሁሉም ሰው እኮ እዛ ጫካ ላይ አይደለም እንደነሱ እኮ ሌላ ዓለም እኮ ነው ያለው ሰው። የቴክኖሎጂ ዘመን ነው እና ያን ሁሉ መሳሪያ የታጠቁ ሰዎች እነሱ ይሄ የፎቶ ማንሻ ድሮን የላቸውም ማለት አይደለም። የሆነ እነሱ መግባት የማይችሉበት ቦታ እንኳን ቢሆን ፎቶ የሚያነሱበትን መንገድ ያው እነሱ ያውቁታል። ዞሮ የተካደ ነገር ስለሆነ ነው። ልጅቱን መልቀቅ ስላልተፈለገ ነው ደባ የተፈለገው። ያ ማሳያው ደግሞ ትናንት የተደረገው ድራማ ነው። ነገሩን ወዴት በቃ የሆነ ሰላም የሚሻ ማህበረሰብ ለማጋጨት ለማቆራቆስ በቃ ልጅቱ በህይወት መኖሯን ከዚህ በላይ የሚያሳይ ነገር አለ? አንድና አንድ ልጅቱን መመለስ ስለሆነ መፍትሄው ግን ጊዜያችሁን አታቃጥሉ። ጊዜ አላችሁ። አሁንም አቡን በውስጥ ቆናቀሩ ሻንጣውን ራሱ አንድ ሰው ያንጣውና ከሞተ አደራውን ሻንጣውን ለቤተሰቦቿ አድርሱ ተብሎ ይሰጣል እንጂ ሻንጣውን በቀደም እንዴ አሁን የሆነ ሰው ቃይዜ የሆነ ነገር ቢሆንብኝ እኔን ትቼ እዛ ሰው ነው ምን ይለኛል ነው የምለው እኮ አይደል እንዴ? የልጆች ከልጆቹ ደንታቢስነት የመሪዎቹ ሽፍታዎቹ የደላላዎቹ በቃ ድራማው አንድና አንድ የሆነ ቦታ ላይ ነው። ሻንጣዋን ለእንትኑ ሰጥቶት ነው አልጣለውም። ለምትቀይረው ልብስ ልትታገታለች ልትኖር አይደል ጻጋ በህይወት ስላለች ልብሷን የምትቀይረው ነው ዘንዳ ትሄድ ሳይሆን የሚለው ጣል ሻንጣዋንና ይሄን ዘክር ይለዋል። እነሱ ከሄዱ በኋላ ሻንጣውን አንስተው ልብሷን ይሰጣታል። ስለዚህ እኛ ፖለቲካው ገብቶና ምን እንደተደረገ ገባችሁ? ከዚህ ከመነጋገርና ግንዛቤ ከማስጨበጥ ውጭ ለልጅቱ ድምጽ መሆን ከመቻል ውጭ ምንም ስለማናደርግ ነው ዝም ያልነው እንጂ አንድ ድንጋይ ነው የሚከልለን ከፊታችን ነው የደፈሯት ልጅቱን ብሎ ከመሰከረ አብሮ ያለ ሰው ተኩሰው ገደሉብኝ መንገድ አትወጣ ብላ ወደቀች፣ ከታች ተንፈራፈረች፣ ከላይ ተጎተተች አይደለም ነገሩ።
አንድና አንድ ለምን ተደፈረች? የመጀመሪያው ኬስ። ሁለተኛ ለምን ተመታች? እሺ በሰብአዊነት አዝያ መጣኋት ካለ ወሰዳት። ልጅቱ ለምንድን ነው እኛ ጋር ማትሄደው ሲባል ማስረዳት ነው ልጅቱ የሆነበትን ምክንያት ወይስ በጥይት ቀልማለሁ ለጥ ብላ አጎንብሰ ቀጥል ነው የሚባለው? እሱ የዚች ልጅ ነገር እኮ በጣም እኮ እውነት ለመናገር እኔ እንደ ወላጅ እንደ እናት የሆነ ሰው እኮ ይሄን መስማት እኮ የለበትም የሚወራው ነገር እኮ። በዛ ላይ የኢትዮጵያ እናቶች የኢትዮጵያ አባቶች ይሄ የሪታየርመንት ገንዘብ የጦሬታ ገንዘባቸው ልጆቻቸው ናቸው። አይናች ሲያደግድ ጉልበት ሲደክም መጦሪያ የሚለው ባንክ ቤት ያስቀመጠውን አይደለም ልጅ የጦረኛል ነው የሚለው። ከነገ ወዳ ብደክም ቤት ወስዶ በስርዓት ይሸኘኛል፣ ስርዓተ ቀብሬን በስርዓት ያስፈጽማል። ልጅ አለ ብሎ ነው ኢትዮጵያ ህዝብ የሚኖረው። እንደኛ ባንክ ቤት ያለው አይደለም። እንደኛ የሰለጠነ ዓለም እንዳለው ስትሞቺ የሆነ ነገር የሚዋጣልሽ የሆነ መንግስት ድጋፍ የሚያደርግብሽ አገር አለ። አመት አርሰሽ ልጅሽን መከራትሽ አሳድገሽ ትምህርት ቤት ልከሽ አንቺ በባዶ እግርሽ እየሄድሽ ከነገ ወደ ደረጃ ሲደርሱ ልጅ ጦረኛን ብሎ ተስፋ አድርጎ እንደዚህ ነው አኗኗሩ። እናውቀዋለን። የኢትዮጵያ ህዝብ አኗኗሩ አንድ አይነት ነው። ስለዚህ የዚህን ሰው መጦሪያ ሀብቱን ልጁን ስትነጥቀው ሰው የሆነ ሁሉ ነው የሚጠይቅ እንጂ ያ ሰውዬ ምስኪን አባት እባክህ ልጅ መልስልኝ አርሼ ልብላ የሚል ምስኪን አባት ብቻ አይደለም አንተ ጋር የሚታገሉ የኢትዮጵያ ህዝብ ነው የሚታገልክ። ያሳዝናል በጣም። ይሄን ነው የምለው። ቴንኪዩ። ጊዜ ዳኛ ያመነበት ቪዲዮ ፕሊስ ልክልክልኝ ይችላል። እሱም ቪዲዮ ለጥፌ ቪዲዮ ልስራና ኤምባሲ እንዲደርስ በውስጥ የማይሰሙን ከሆነ ኤምባሲ በውጪ ህዝቡ እያየ ስንሰራ እንዲሰሙ እባክህ ያመነበት። ለምን ለእኔ ደውዬ ሪከርድ እያደረኩም ስጠይቀው ምሽዋር ነው ምሰራው ነው ያለኝ። ይመች ታክሲ ነው ምሰራው ነው ያለኝ። እንትና ደግሞ ማለት ተክላይ ደግሞ እንደ ማንኛውም ሰው ድንበር ላይ ተላላኪ ነኝ ተላልኬ ነው ምሰራው ነው ያለኝ። እና ያመኑበት ቪዲዮ ስለሌለኝ ያመነበት አለ ያልከውን ሪከርድ ላክልኝ እባክህ። እሱን ለጥፌ ቪዲዮ እንድሰራ ነገር ኤምባሲ አዲስ ነው ልሻቡ ይቅርታ። አንደኛ ኤምባሲዎች ያውቃሉ፣ በብዙ ነገር ያውቃሉ። መሬት ሳይቀር የሰጡት ነው። በደንብ ኢንቨስትመንቱን ያውቃሉ። ደላላ እንደሆነ ያውቃሉ እኮ። እሺ ለውጭ ጉዳይ ላለቃቸው ለኤምባሲዎች አለቃ ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ልስራ። እኔ ኃላፊነት የለወጣ አንዳንድ ኢትዮጵያዊ ያመነበት ምስክር ሞን እሱ የግድ አያምንም። እንዴት ያምናል? ሌባ ነኝ ብሎ አያምንም። ግን እዚህ ጋር መጥተው ይመች ነው ደላላችን ብለው መስክረውልሻል። ያበቂሽ እኮ እዚህ ጋር መጥተው አሁን ደላላችን በነገራችን ላይ ሁለት ሶስት ጊዜ በነገራችን ላይ ሀቡ የፈለገችው ነገር አጉፋኖ ቤት ስለሚኖር ቮይሱ ችግር የለውም። አይ ደላላ ነኝ ብሎ አንደበቱ ስለሚያስፈልግ እኮ ነው። ከሱ ሪካርድ በኋላ እንግዲህ መንግስት ምንም ካላረጋልን ኤምባሲ ምንም ካላረጋልን እናያለን። በአንደበቱ እኔ ነኝ ደላላው ብሎ ያመነበት አይለም አላለም። እኔ ሰጥቻታለሁ ነው ያለው። ለሱዳኒ ሹፌር ወስጄ ሰጥቻታለሁ ነው እንጂ ያለው። እሱም እኮ ምንድን ነው ለሱዳኒ አንቺ ቤት ብሎታል እኮ። ቆይ አንቺ ቤት ነው። አይ ሌላ ቤት ገብቼ ሰጥቼ አላውቅም። አንቺ ቤት ሱዳኒ ያድርሻታለሁ ታክሲ እንዲወስዳት ቢልስ ቆይ እኮ አንደበቱ ደላላው እኔ ነኝ ደላላው ብሎ ያመነበት ያለ መስሎኝ። እኔ ሀሳቡን ልጨርስልሽ። እሱ አላለም። እኛ ከመጀመሪያው ጀምሮ ኬዙ ላይ አለን። ያለውን ደግሞታል። አንቺ ቤት ምንድነው የደገመው? የገጠር ልጅ ሲጠይቅ ምግብ ሁሉ ገዝቼላችኋለሁ እንደዚህ በእኔ መኪና ፒክስ አደረጋችሁ ብሎ እኮ ተናግሯል እኮ። እሱማ ተደደላላ አልወጣም አይወጣም። ሌባ ደግሞ ሌባ ነኝ አይልም። ይሄ አጆቹ ግን እሱ ነው ደላላችን ብለዋል። አለቀ። ለሱ ነው የከፈሉት ገንዘብ። ከሱ በላይ ኤቪደንስ ነው ብዬ ነው እንጂ ለነሱማ ደላላችን ነው ያሉበትማ የሁሉም ቃል ሪከርድም አለ፣ በጽሁፍም አስቀምጫለሁ፣ ፎቶዎቻቸውም አለን። በቂ መረጃ እኮ ሰብስበናል እኛ። ግን ያልሰማሁት ነገር ያመነበት አለ ሲለኝ ጊዜ ደላላ ላይ ብሎ ያመነበት እንደመስሎኝ በቃ ደን ገባክ። ከዚህ በላይ የምንፈልገው ነገር የለም ብዬ እንደዛ ብሎ አላለም አይልም። ይኸውልሽ አሁን ሌላ ነገር ሲሆን በሚያድሱት ፓስፖርት አሳደው የሚይዙ ኤምባሲዎች 50,000 ሰው ተቀምጦ ይሄ ሰው ይሄንን ግፍ ሲሰራ ኮንታክት ያደርጉት አልፈልጉም። ያውቁታል እኮ በደንብ ኤምባሲ የሚመላለስ ሰው ነው። ዝግጅት ላይ የሚመጣ ነው። መሬት ከነሱ ወስዶ ኢንቨስትመንት የሰራ ሰው ነው። ጥቂት አድርገው ያውቁታል። ሌሎቹ አይናገሩ።
ኤምባሲዎች ግን እያወቁ ነው የማያደርጉት። ለምሳሌ ፎቶ ደርሷቸው እዚህ ጋር በውስጠኛ ብዙ ነገር ብለናቸው ደርሷቸው ምን እንደደረሳቸው ኮንፈርሜሽን ነው ይልክልሻል ከፈለግሽ። አዎ ደርሷቸዋል እንትና ጋር ሁሉ ደርሷል ብሎኛል ያደረሰው ሰውዬ። ደርሷቸው ምንም እርምጃ ያልወሰዱ ሰዎች ናቸው። ምንድነው ግንኙነታቸው? የምናውቀው ነገር የለም። እኔ ግን አሁን እኛ ጠንክረን መስራት ያለብን ምንድነው? አንደኛ ይሄ ነገር ወደ ብሔር ሄዶ እንዳይሸጎጥ፣ ሁለተኛ እኛም ራሳችንን ኮንትሮል እያደረግን ወደ ብሔር እንዳንሄድ፣ ወደ ፖለቲካ እንዳይቀየር እዚህ ላይ ነው እኛ መታገል ያለብን። አዎ እኔ አንዳንድ ቦታ እያስገቡኝ በኔ ኬዝ ሊያደርጉት ይፈልጋሉ። እኔ ፖለቲካ ካቆም እኮ ይቻላል። በቃ እኔን እዛ ውስጥ መጨመርም አይቻልም፣ ምንም የለውበትም። አንድም ሰው ጋር ገብቼ ፖለቲካዊ ቃል ስሰጥም አልታይም። አሁን የሃና ጉዳይ ነው ያመጣን። ከሃና ስር ያሉ ብዙ እህቶች አሉ፣ ብዙ ሰዎች አሉ። የእነሱን ጉዳይ ነው ይዘን ይመጣል። አሁንም እህት ወንድሞቼ እዚህ ታች ያላችሁ እንድታውቁ የምፈልገው እነዚህ ሰዎች ክሪሚናል ናቸው። እነዚህ ሰዎች ፍርድ መቅረብ አለባቸው። ይመች የሚባል ሰው እባካችሁ እዚህ ላይ የገባችሁ ኢንፎርሜሽን ስጡ ለእያንዳንዳችን። እሱ ደግሞ አይደለውም ካለ ወንድ ከሆነ እጁን ይስጥ። ሂድና ፖሊስ ጋር እንደዚህ ስሜ እየተነሳ ነው እኔ ደላላ አይደለሁም ብሎ ኮንፈርም ያድርግ። ኤምባሲዎች ያን ነው ማድረግ ያለባቸው። አይደለም ምስክር ጅኒ ከማለት አደባባይ የሚታወቅን ነገር በዚህ መልኩ ኤቪደንስ ስጡን። የሆነ ሰው መጥቶ ይክሰስ ምናምን። ለምን ነው የሚከሰሰው? ኢሌጋል ነገር የሚሰራ ሰው እንዴት ይከሰሳል? እስኪ ከሰሳ አትጠብቂም። ይሄ ሰውዬ እኔ እንግዲህ ቀጥታ ደውዬ ኤምባሲ ስጠይቅ የተባልኩት ዛሬ ምንድነው የቤተሰብ አላት ወይ እዚህ ስባል ባለቤት አላት ወንድም አላት ብዬ ወንድሟ ባለቤቷ ግን መኖሪያ ፈቃድ የለውም ወንድሟ ግን ህጋዊ ነው ስል እንግዲያውስ ወንድሟ ጅዳ ከሆነ ያለው ጅዳ ቆንጽላ ጽሕፈት ቤት ሄዶ ሪፖርት ያድርግ፣ ኦር ሪያድ ከሆነ ያለው ሪያድ ኤምባሲ መጥቶ ሪፖርት ያድርግ። ቤተሰብ አካል የተባልኩት አቡ አንደኛ ቁጥራቸውን ላኪልኝ ለኔ ሜቢ አንቺ ለስለስ ብለሽ አውርተሻቸው ይሆናል። ይሄ ነገር ልክ አይደለም። ምክንያቱም ሁማን ትራፊኪንግ እነሱ ዜጎቻቸውን ሊጠብቋል እዛ የተቀመጡት እንዴ ዜጎቻቸው ላይ ወንጀል እየተሰራ ነው ድረሱ ሲባሉ አይ የሆነ ሰው መጥቶ ኤክሰስ ማለት የወንጀል ተባባሪ ናቸው። በየትኛውም ዓለም አይደረግም። ኤምባሲ የሚቋቋመው የራሱን ህብረተሰብ መብት ለማስጠበቅ ነው። እዛ ምድር ላይ አንድ ሰው መጥቶ ይሄው ስሌቨሪ እየሰራ ነው የሰውዬ አምጥቶ ልጆችን በህገወጥ አምጥቶ በየወሩ ደሞዛቸውን እየነጠቀ 5 ሳንቲም ሳይሰጣቸው አመት 2 አመት እያሰራ ፎቅ እየገነባ ነው ተብሎ ሲጠቆሙ ያን ሰው አቅርበው ጥያቄ መጠየቅ ግድ ይላቸዋል። ኢንካሙን ሶርስ ማወቅ ግድ ይላቸዋል። ይሄ እኮ ኢትዮጵያኖች ናቸው እየተሰቃዩ ያሉት፣ እየሞቱ ያሉት፣ በየቦታው እየተደፈሩ ያሉት፣ ለባርነት እየተሸጡ ያሉት እኮ ኢትዮጵያኖች እህቶቻችን እኮ ናቸው። አይደለም እንዴ? የምን ኤቪደንስ ነው የሚፈልገው? ወንጀል እኮ ነው እየጠቆምን ያለ ነው። ወንጀል ሲጠቆም ያንን ወንጀል ማስቆም ግዴታው ነው ኤምባሲ። እኔ ስልካቸውን አጥቼ ነው በሰው ነው ያስላኩላቸው። ስልካቸው አለ የዜጎች ተላላፊን ዋናው ነው ሁሉንም ስልክ ልክልሃለሁ። እነሱ ራሱ ልንታገላቸው ይገባል እንደዚህ አይነት አመለካከት ካላቸው። ይሄ የእነሱ ስራ ነው፣ የኛ አልነበረም መሆን ያለበት። ለምን እዛ ጋር ቁጭ ብሎ ደሞዝ የሚበላው የኢትዮጵያኖችን መብት አስከብራለሁ ብሎ ነው። ሌላ ታዲያ የሳውዲን መንግስት ሰላምታ ለማለት ነው እንዴ? አይደለም እኮ ኤምባሲም ተቋቁሞ